ያስገደላቸውን ያስወረወራቸውን ለመኑት ይላል። ወይቤልዎ ሀሎ አይጽምቲነ ውስተ ቀላይ፣ አጽማችን በወንዝ አለ እባክህ። አዎ አጽማችን። ነገር ግን መዝሙር 33 ላይ ምን ይላል? እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወይትቀጠቀጥ አሐዱ ውስቴቶሙ። እግዚአብሔር የጻድቃንን አጥንት ይጠብቃል። ጅብ የበላውን፣ እሳት የበላውን፣ ውሻ የበላውን፣ ውሃ የበላውን፣ ገደል የገባውን አጥንት እግዚአብሔር ይጠብቃል፣ ይሰበስባል። እነሱ ግን ምን አሉት? እባክህ በወንዝ ውስጥ የወደቀ አጽም አለን ብለው ጠየቁት ይላል። ይቀጥልና ለጻድቃን ይበርህ። ምንድን ነው የሚለው? ጸለዩ ሰአልዎ ለቅዱስ አስቂር አርባሃራ ሰማይ ወይቤልዎ ሀሎ አይጽምቲነ ህቡእ ውስተ ቀላይ፣ በወንዝ የተደበቀ አጽም አለን አሉት። ወዘተርፈ አይጽምቲሆሙ ለጻድቃን ይበርህም ከዋክብተ ሰማይ። ያልታየ ሰው ያላወቀው በጫካ የቀረ በጉድጓድ የወደቀ የቅዱሳን አጽም በሰማይ ይበራል አለ። በሰማይ ይበራል። እኔ በነገራችን ላይ ኢዮብ ምንድን ነው ያለው? ራቁቴን ከእናቴ ማህፀን ተወልጃለሁ፣ ራቁቴን ወደ ምድር ማህፀን እገባለሁ አለ። አሁን በዚህ ዓለም ላይ ዓለም እንደሚታወቀው አንዱን ድሃ፣ አንዱን ሀብታም፣ አንዱን ኗሪ፣ አንዱን አኗኗሪ አድርጋለች። ነገር ግን ስንሞት ሰው ምናልባት ትልቁ ከተባለ በወርቅ ሳጥን ልትቀበር ትችላለህ። በወርቅ ሳጥን ልትቀበሩ ትችላላችሁ። እንደገና ደግሞ በፉካ ልትቀበሩ ትችላላችሁ። ወይም ደግሞ በሰሌን ልትቀበሩ ትችላላችሁ። ተወደደም ተጠላም ግን የእናት ማህፀን አንድ ነው፣ የመቃብር ማህፀንም አንድ ነው። ስንወለድ ራቁታችንን እንደመጣን ሁሉም ሀብታምም ይሁን ድሃም ይሁን ከእናቱ ማህፀን ሲወጣ ራቁቱን ነው። ወደ መቃብር ስንወርድም በሳጥንም ተቀበር፣ በወርቅም ተቀበር፣ በብርም ተቀበር፣ አስከሬን ነው፣ ልዩነት የለውም። ተወደደም ተጠላም ማለት ነው። ወደ አፈርነት ነው የምትለወጠው። ስለዚህ ይቻለም አንዱን ኗሪ፣ አንዱን አኗኗሪ፣ አንዱን ባለጸጋ፣ አንዱን ድሃ ብታደርገው በእግዚአብሔር ዘንድ ግን ሁሉም አንድ ነው። ሀብታም የሚባለው እግዚአብሔርን አምኖ ከእግዚአብሔር ጋር የሚኖር ነው ማለት ነው። መጨረሻው ምን ይላል? ጸለዩ አርባሃራ ሰማይ። እነዚህ 40 ሰዎች ወደ እግዚአብሔር ጸለዩ ይላል። እለተኮነኑ በውስተ ሰማይ። ይገርመኛል። ለአምላካቸው ብለው የተገዙና ለአምላካቸው ለሰማያዊ አምላካቸው በልልና ላለው የተገዙ ስለሱ ሲሉ የተገረፉ፣ የተገደሉ፣ የታሰሩ፣ የተወረወሩ እነዚህ ጸለዩ ይልና ይበርህ ገጾሙ እምነ ፀሐይ። ያንን ነው የሚደግመው። እንደ ፀሐይ፣ እንደ ከዋክብት፣ እንደ ጨረቃ ፊታቸው ይበራል። ወይቤሉ ምርሃነ እግዚኦ ፍኖተ ርቱዐ እንተ ባቲ ንሐውር። እንዲህም አሉ ይላል፣ አቤቱ አምላክ ሆይ እውነተኛውን መንገድ ምራን። እንተ ባቲ ርቱዐ፣ እውነተኛ የሆነውን መንገድ ምራን። ኧረ በእውነቱ ይሁን ትውልድ እውነተኛ የሆነውን መንገድ እግዚአብሔር እንዲመራልን መልካም ፈቃዱ ይሆንልን። ስንክሳር ላይ ያለውን ልንገራችሁና ደህና ዋሉ ልበላችሁ። ሐራ ሰማይ መጋቢት 13 ቀን የስብስጥያ የጦር ሰራዊት ነበሩ ይልና ንጉሥ እነማን 40 ሐራ ሰማይ የሚባሉ እነዚህ 40 ሰዎች የስብስጥያ የጦር ሰራዊት ነበሩ። ንጉሡ ቆስጠንጢኖስ ከይሁዳ ሀገሮች በአንዱ አልፌያኖስ የሚባል ሰው አንግሶ ክርስቲያኖችን እንዲጠብቅ አዘዘው ይላል። እነዚህን እንዲጠብቅ አዘዘ ይልና እሱ ግን የወርቅና የብር ምስል አቁሞ ሃይማኖታችሁን ካዱ፣ ለጣዖት ስገዱ እያለ አስገደዳቸው ይላል። በዚህን ጊዜ ብዙዎች ሲታዘዙለት፣ 40 ጭፍሮች ግን የክርስቶስ ምስክሮች ሲሆኑ ወይም ደግሞ ሊሆኑ ተስማሙ ይላል። ሌላው እየሰገደለት፣ ሌላው እያመነለት፣ ሌላው ባለው ፈቃድ ውስጥ ሲወድቅ፣ እነዚህ 40ዎቹ ግን እኛ የክርስቶስ ሰማዕት ሆነን ማለፍ አለብን፣ ለጣዖት ከምንሰግድ፣ ለጣዖት ከምንሰዋ፣ እግዚአብሔርን ከምንክድ፣ እግዚአብሔርን ከምናጣ፣ እሳትም ቢሆን ይብላን፣ ጦርም ቢሆን ይውጋን፣ ሰይፍም ቢሆን ይቁረጠን፣ ስለዚህ አንድ ሆነን አይሆንም እንበለው ብለው ተስማሙ ይላል። ተስማሙ። በላያቸው የተሾሙ አግሪጎላዎስ ይባላል። ወይም ደግሞ የተሾመ በላያቸው የተሾመ አግሪጎላዎስ ይባላል። ከፊቱ ቁመው በጌታችን በኢየሱስ ክርስቶስ ስም አመራቸውን ገለጡለት። እሱም ተቆጥቶ በድንጋይ አስወግሮ ሰውነት የሚበጣጥስ የውሃ ጉድጓድ ጣላቸው። ቀላይ የተባለ ይሄ ነው። ሰውነት የሚበጣጥስ የውሃ ጉድጓድ ውስጥ በጣም ቀዝቃዛ እንደ በረዶ የሆነ አቤት ሃይማኖት! ሃይማኖት እኮ ይሄ ነው እንግዲህ አያችሁ። እንደው ሃይማኖት ኦርቶዶክስ ነኝ ማለት እጾማለሁ ማለት ጸልያለሁ ማለት ቆርባለሁ ማለት ሰግዳለሁ ማለት ዘክራለሁ ማለት አጠጣ አይደለም። ይህ ብቻ አይደለም። እንዲህ አይነት መከራ ይመጣል በሃይማኖት ምክንያት።
እንዲህ አይነት መከራ ይመጣል በሃይማኖት። ዛሬም እኮ ይኸው እያየን በኢትዮጵያ ላይ በአንገታቸው ማተብ በለበሱት ነጠላ በኦርቶዶክሳዊነታቸው አንዳንዶቹ በጥይት እያረሩ፣ አንዳንዶቹ በሰይፍ እየተቆረጡ፣ አንዳንዶቹ በገደል እየተወረወሩ፣ አንዳንዶቹ ወደ ጉድጓድ፣ አንዳንዶቹ ደግሞ ወደ እሳት ላይ፣ አንዳንዶቹ አስከሬናቸው ጋዝ እየተርከፈከፈ እየተቃጠሉ እኮ ነው። ሃይማኖት እስከዚህ ድረስ ያደርሳል ነው የምላችሁ። ሃይማኖት እስከዚህ ድረስ ያደርሳል። አልጋ ባልጋ አይደለም ሃይማኖት። ነጭ ለብሶ ብቻ መጓዝ አይደለም፣ ጥቁር ትለብሳለህ። አዎ እንደገና የክብር ለብሶ በጥምቀት መገኘት በመስቀል መገኘት አይደለም። በመከራ ቦታ ላይ ትውላለህ። ሃይማኖት እነዚህ መጋቢት 13 ቀን ያለፉ አባቶችን ስንመለከት ይህን ታሪክ ማየት ግድ ይላል። ሃይማኖት ማለት ይሄ ነው ማለት ነው። እና ይቀጥልና ምን ይላል? ታሪኩን ሲጨርሰው ከፊቱ ቁመው በጌታችን በኢየሱስ ክርስቶስ ስም ማመናቸውን ገለጡለት። እሱም ተቆጥቶ በድንጋይ አስወግሮ ሰውነት ከሚበጣጥስ የውሃ ጉድጓድ ውስጥ ጣላቸው። 39 ቀን ሲሞላቸው አንዱ መከራውን ጠልቶ ወይም ደግሞ ፈርቶ ስቃዩን ተሰቅቆ ወጣ ይላል። አንዳንድ ጊዜ እንዲህ አይነት መከራዎች ይገጥማሉ። ለምሳሌ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ በዱላ እየተመታ በጅራፍ እየተገረፈ መሬት ላይ እየወደቀ አይሁድ ሲያሰቃዩት ሲያይ ምን አለ? አላውቀውም አለ። አያችሁ መከራ አንዳንድ ጊዜ። ለዚህ ነው መጽሐፍ እንደ ዮሐንስ እስከ መስቀል ደርሶ እንጂ እንደ ጴጥሮስ አላውቀውም በማለት ክርስትና አይገኝም። አያችሁ ከሐዋርያት ላይም ክፍተት ተፈጥሯል። አዎ ጴጥሮስ ዱላውን አየ። እንደውም መጽሐፍ ምን ይላል? በእርጥቡ ላይ ይህን ያክል ያነደዱ ደረቁ ላይማ እንዴት ክሰል ያደርጋሉ ይላል። አያችሁ በጌታቸው ላይ ይህን ያክል መከራ ያበዙ ጴጥሮስንማ ቢያገኙት ባይክድ ኑሮ እንዴት ይደበድቡት ነበር የሚለውን ይተረጉማል ማለት ነው። እና ምን ይላል? 30 ቀን ሲሞላቸው አለ 39 ቀን ሲሞላቸው አንደኛው መከራ በዛበታል። ሲበዛበት ረበቃኝ በቃ ጣዖት አመልካለሁ አለና ወጥቶ ወደ ዛሬም ይሄ ነው። አንዳንዱ በቃ ጾም ሲከብደው፣ ምጽዋት ሲከብደው፣ ስግደት ሲከብደው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷና ቀኖናዋ ሲከብደው እዚያ የቦለቄ መጋዘን ወጥቶ እዚያ ጋር መጮህ ይፈልጋል። ይገርማችኋል ማለት ነው። እና አሁን ምንድን ነው የሚለው? አንዱ ወጣ ሄደ። አንድ ቀን ነው የቀረው። አያችሁ አንድ ቀን ብቻ ነው የቀረው። በቃ መከራቸው ሊያልቅ ሰማዕትን ሊያገኙ አንድ ቀን ሲቀረው ወጣ። በቃ መከራ በዛብኝ ብሎ ማለት ነው። ዛሬም እኛ ጋር እኮ ሆሳዕና ላይ ደርሰው የሚያቋርጡ አሉ። ጾሙ ገብርኄር ላይ ደርሰው ኒቆዲሞስ ላይ ደርሰው ጾም የሚያቋርጡ አሉ። ይገርመኛል። ትንሽ ሲቀራቸው ፋሲካ ሊደርሱ በተለያየ ምክንያት ላይ ያቋርጣሉ። እና በክርስትና ውስጥ እንዲህ አይነት ነገሮች አሉ። ልጨርሰው። እሺ ምን ይላል? በነጋው 40 አክሊል ከሰማይ ወርዶላቸው 39ኙ አክሊል ሲደረግላቸው አንድ አላዊ ያየ ይላል። አያችሁ 39 ቀን ሲቀረው ማን ነው ቆይቶ አንድ ቀን ሲቀረው ሰውየው ጥሎ ወጣ። መናፍቅ ሆነ ወይም ደግሞ ከሃዲ ሆነ። አሁን በበነጋው በ40 ቀናቸው ግን ስንት ወረደ? 40 አክሊል ወረደ። 40 አክሊል ሲወርድ አንዱ ጠፋ። ማን ይውሰዱ ያንን አክሊል? ይገርማል። አሁን 39ኙ ያንን አክሊል ሲቀዳጁ አንድ አላዊ መጣና ከእነዚህ ሰማዕታት ጋር አብሮ ክብር ይገባኛል ብሎ ያንን አክሊል ተቀነጨ። አያችሁ ያ የማናይ የሚባለው ወይም ጥጦስ የሚባለው ጌታ በተሰቀለ ጊዜ መስቀል ላይ መጨረሻ ሰዓት ትዳር ፈቷል፣ ሀብት ዘርፏል፣ ሰው ገሏል፣ አንገት ቀልሏል፣ ባት ቆርጧል፣ ብዙ አድርጓል። ነገር ግን ክርስቶስ በተሰቀለ ጊዜ ይቅር በላይ ብሎ ወዲያውኑ ይቅር ተብሏል። በ3 ሰዓት ውስጥ እኮ ነው እናንተ። ከ6 ሰዓት እስከ 9 ሰዓት ነው ጌታ የተሰቀለው አይደል? ከ6 ሰዓት እስከ 9 ሰዓት ከጌታ ጎን ሆኖ በ3 ሰዓት ውስጥ አያችሁ። ለካም 30 ዓመት መቁጠር አይደለም 3 ሰዓት ለካም ዋጋ አለው። በ3 ሰዓት ውስጥ ጸለየ። ይህን ማሰብ ያስፈልጋል። 6 ሰዓት እስከ 9 ሰዓት መስቀል ላይ ጌታ ውሎ ያንን መከራ ሲቀበል ያ ጥጦስ የሚባለው ወይ የማነ ምን አለ? ማረኝ ተዘከረን ያመት በጽበ መንግስት ከሲል ከዛሬ ጀምሬ ምሬሃለሁ አለው። በ3 ሰዓት ውስጥ ቆረውና መድኃኒዓለም የኛን ሕይወትም እዚያ ጋር ያድርግልን። አሁን ይህ ሰውዬ አንድ ቀን ሲቀረው ጥሎ ወጣ አክሊሉን። በኋላ ምን አደረገን? ላንባው እስቲ ምን ይላል? በበነጋው 40 አክሊል ከሰማይ ወርዶላቸው 39ኙ ሲቀናጁ አንዲቱ ተንጠልጥላ ቀረች ይላል። አንድ አረማዊ አምኖ ከባህሩ ገብቶ ተቀብሏታል። ዘሎ እንደሚዋኝ ሰው ከነዚያ ከ39ኙ 40ኛ ሆነና አረማዊ ማለት ያላመነ ማለት ነው። ያችን አክሊል ተቀዳጀ። ከዚህ በኋላ ጭናቸውን ሰብረው እንዲገሏቸው አዘዘ። የታዘዙት ባለጠጎች ቢሄዱ መጠው ከአገኟቸው ምንድን ነው የሚለው? ከዚህ በኋላ ጭናቸውን ሰብረው እንዲገሏቸው አዘዘ። የታዘዙ ባለወጎች ነው። ባለወጎች ማለት እንግዲህ ጉልበት ያላቸው ወጠምሻዎች፣ ጉልበት ክንድ ያላቸው ወደ ላይ መወርወር ወደ ታች መወርወር የሚችሉ ማለት ነው። እና ባለወጎች ቢሄዱ ሙተው አገኟቸው። እሱም በድናቸውን በእሳት
አቃጥለው በባህር ውስጥ እንዲጥሏቸው አደረገ። በስብስጥያ ከተማ በባህር ተጥለው ምስክርነታቸውን ፈጸሙ። ከብዙ ጊዜ በኋላ አባ ባስልዮስ ዘቂሳርያ በስብስጥያ የመጀመሪያውን ቤተ ክርስቲያን ሰርቶ የካቲት 15 ቀን ቅዳሴ ቤተ ክርስቲያን አከበረ። ስለ እነሱም ብዙ ድርሰትን ደርሷል። በሀገረ እስክንድሪያም ሰኔ 11 ቀን ቅዳሴ ቤተ ክርስቲያናቸው ተከብሯል ይላል። አያችሁ። ስለዚህ አሁን እዚህ ላይ ታሪክ ላይ የምናየው የቅድሙን ነው። ምንድነው? ሁለቱ ባለ አምስቱ 10 ባለ ሁለቱ 4 አድርገው ወደ እግዚአብሔር መንግስት ግቡ እንደተባሉ እነዚህ አባቶች 40 ቀን ሙሉ ምንጭ ላይ ወይም ደግሞ ወንዝ ላይ ተወርውረው እየቆረጠማቸው እየበላቸው ለትንሹ የታመናችሁ እናንተ ተብለው ወደ እግዚአብሔር መንግስት ገቡ ነው። አንደኛው ግን 39 ቀን ቆይቶ አንድ ቀን ሲቀረው ካደ። እንደ ዛሬው እንደዚህ ገብረ አካይ አንተ ካልዘራህበት የምታጭድ ካልበጠንክበት የምሰበስብ ስለሆን ክንካ ሲለው አንተ ክፉ ሀኬተኛ ባሪያ ውጣ ወደ እሳቱ ጣሉት ተብሎ እንደተጣለ ማለት ነው። እንደዚያ ሰውዬም ወጡ ሄደ። የዚያን ሰውዬ ክብር ግን ሌላ ወሰደው ማለት ነው። እና ሰማዕታተ ክርስቶስ በእንተ ስሙ በእየንተ ደሙ ደሞ ይብጽሐነ ነው ተጸሩቶም የክርስቶስ ሰማዕታት ስለ ደሙ ደማቸውን አፈሰሱ። ምን አልኳችሁ? ስለ ደሙ ደማቸውን አፈሰሱ። አሁን የነሱ ደም ዓለምን አያቀድስም፣ ዓለምን አያድንም። ነገር ግን የእሱ ደም ፈሶ ዓለምን አድኗል። እና እኛ ደግሞ ስለ አምላካችን ስለ ቸርነቱ ስለ ፍቅሩ ስጋችን አውሬ ብለው ደማችንን መሬት ተጠጣው ብለው ስጋቸውን አወራርደው በነፍሳቸው ተወራርደው 40 ቀን ሙሉ ወንዝ ላይ ይሄ በጎጃም አካባቢ ወንዝ አንድ ወር ሙሉ የሚጣል ግብጦ የሚባል አለ። እንደዚያ ወደዚያ ወደ ወንዙ ውስጥ ተወሩረው እዚያ 40 ቀን ሙሉ ቆይተው በ40 ቀናቸው ግን ጉልበታቸው ተሰብሮ አንገታቸው ተቆርጦ እንዲሞቱ ንጉሡ አዘዘ። እነሱ ግን የሰማዕትነት አክሊላቸውን አግኝተዋልና ስለዚህ ታሪክ እንዳያመልጠን ነው። በዓመት አንድ ቀን የሚመጣ ታሪክ ነው። መጋቢት 13 ቀን በዓመት አንድ ጊዜ የሚመጣ ታሪክ ነውና የዚህ ታሪክ ባለቤት እነዚህ ቅዱሳን አባቶች ስለሆኑ የነሱን ስራ መስራት ባንችል ጽድቃቸውን አይተን እንደው መጥፎ ስራ እንዳንሰራ በሃይማኖታችን እንደነሱ መጋደል ባንችል እንኳን ሃይማኖታችን እንዳንክድ እንደነሱ ወንዝ ላይ 40 ቀን መቆየት ባንችል ይህን የ40 ቀን ጾም እንዳንሽረው እግዚአብሔር አምላክ በአባቶቻችን ሕይወትኛ የእኛን ሕይወት እንዲባርክ መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ይልቁን ፎሎ አድርጉ፣ እንማማር። በእውነት በዚህ በስንክሳር ላይ በመጽሐፍ ቅዱስ ላይ በገድለ ሐዋርያት ላይ በነገረ ማርያም በነገረ ክርስቶስ ላይ እንዲሁም ደግሞ በተለያዩ በጾመ ድጓው ላይ